በጥንቆላ የተተበተበው የአፍሪካ እግር ኳስ ብዙ ፈገግ የሚያስብሉ ጎኖች አሉት። ከብዙዎቹ አንዱ የአይቮሪ ኮስት የ23 ዓመታት የዋንጫ አትብላ እርግማን። ይህ ሲወራ ቀልድ የሚመስል ጉዳይ በብዙዎች ዘንድ እውነትነቱ ታምኖ ይነገራል። አይቮሪ ኮስትን ያክል ትልቅ የእግር ኳስ ከዋክብቶችን የያዘች አገር በተደጋጋሚ ዋንጫ ልትበላ አፏ ደርሶ ትነጠቅ ነበር። በእግር ኳስ አሳዛኝ ተሸናፊ የምትባል ትሆንም ነበር። ለዚህ ብዙ መላምቶች ይሰጡ ነበር። የቡድኑን ስነ ልቦና ዝግጅትና ሌሎች ቴክኒካዊ ጉዳዮች ይነሱ ነበር። በአንጻሩ ከብቃት ጋር አያያዝም የሚሉና ነገሩ ወዲህ ነው የሚሉ ነበሩ። ጉዳዩን እንዲህ ይተርኩታል። ከዛሬ 34 ዓመታት በፊት አይቮሪ ኮስት የ1992 የአፍሪካ ዋንጫን በላች። ይህን ዋንጫ እንድትበላ ደግሞ በጥንቆላ ዕውቀታቸው ያገዙ ሰዎች እንደነበሩ ይናገራሉ። እናም እነዚህ ጠንቋዮች ቡድኑ ዋንጫ ከበላ ሊፈጸምላቸው የተገባ ቃል ነበረ። ከዋንጫው በኋላ ግን ቃል የገባው አካል ቃሉን አጠፈ። ጠንቋዮቹ በዚህ ምክንያት የአይቮሪ ኮስትን ብሔራዊ ቡድን ረገሙት። ዋንጫ አይብላ ብለው ረገሙት። ይህ እርግማን ለ23 ዓመታት ቀጥሎ በ2015 ተሰበረ። በ2006 እና 2012 ለፍጻሜ ደርሰው ዋንጫ ያጣችው አይቮሪ ኮስት በ2015 ዋንጫ በላች። ይህ የሆነው ግን እንዴት ነው የሚለው አልታወቀም። ለጠንቋዮቹ የገባውን ቃል ያጠፈው አካል ቃሉን አሟልቶ ወይንስ ሌላ የሚለው ግን ዛሬም ያልታወቀና ሚስጥር ሆኖ ዘልቋል።